ዳኒ ግን ማለት ነው በዚህ አጋጣሚ ያው ሩታን መበቀሉ ነው በሱ ቤት ቢሌለት እኮ ባለፈ ጥንብርኩሱን አውጥታ ከቤት ከሜሪ ጋር አባራ አይደለ? ዛሬ ደግሞ ሌላ ታሪክ ፈጥሮ ነው የመጣው አስመስሎ ማለት ነው። እሱም ደግሞ ሩታን ለማናደድና ሩታን ለማብሸቅ ሩታን ለመበቀል ነው። ምንም አዲስ ነገር የለም። ወን ደግሞ ከኤርሜላና ከአብርሽ ጋር ሰላም ለመፍጠር ወይም እንዳለው ደግሞ ቀለበት እንዲያደርጉ አቤት 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 ልብ ውልቅ ብሏል። የምርህን ነው ዳኒ? ቀለበት አንተነ ብትገዛላቸው ከዛ ደግሞ የመዳም ቅመሞች ተደምረው በግሩፕ ነው አሉ ለሄርሜላና ለአብርሽ ቀለበት እንዲያደርጉ ከአሜሪካ ጭምር። አሜሪካ ያሉት መች ስራ አጡ? በእናት መች ስራ አጡ አሉ እንጂ የመዳም ቅመሞች ለራሳቸው ወ ለቤተሰቦቻቸው የሆነ ነገር ሳያደርጉ ለአብርሽና ለሄርሜላ ላዩት ሁሉ እንዲጋቡ እንዲፋቀሩ እቃ ሳይቀር ጨምረው የሚገዙ አሉ። በየመዳም ቤት ግሩፕ ከፍተው ማለት ነው። ለራሳቸው ሳይኖሩ ለሰው የሚኖሩ አሉና ዳኒ እንግዲህ ሲናገር ነበር። ግሩፕ ከፍተው የነሱ ደጋፊዎች እንዲሁም ደግሞ የኔ ሀሳብም ጭምር ነው አለ። ሄርሜላና አብርሽ ቀለበት እንዲያስሩ ቀለበት እንዲያደርጉ የእሱም ሀሳብ ነው። ፕሮግራም ተደርጎ አንድ ላይ ቀለበት እንዲያስሩ ያው ቅመሞችም በግሩፕም ገብታችሁ ማጣራት ትችላላችሁ ሲላቸው ነበር። ሄርሜላና አብርሽ በእርግጥ ቢደረግላቸው ደስ ይላቸዋል። አይጠሉም። አብርሽ ሁሌ በድጋፍ አይደል ቀለበት የሚያደርገው የታወቀ እኮ ነው። አሁን ግን ለምንድን ነው ችላ ያለው? የእውነት ዳኒ ከልቡ ነው ወይ? እነዚህ ሰዎች እኛን የሚወዱን እኛ የሚያከብሩን ቢፈልጉ ኖሮ በብሩክና በአቤል ጋር ይመጣሉ እንጂ በአንተ በኩል ይሄንን ፕሮግራም አያደርጉም። ፕሮግራም ቢያደርጉለት እኮ አብርሽ አይጠላም። እቃ ራሱ ቅመሞች በደንብ በግሩፕ ከፍታችሁ አብርሽና ሄርሜና እንዲጋቡ የምትፈልጉ በግሩፕ ክፈቱና የቤት እቃም ግዙላቸው፣ ይጋቡ፣ አጋቧቸው። እናንተ ስራችሁ ያደለ የቤት እቃም ለምን ቀለበት ብቻ የቤት እቃም ጨምሮ ግዙና አጋቧቸው። እናንተ እዛ እድሜያችሁን ጨርሱ። ያያችሁትን ሁሉ ስታጋቡና ስትፈቱ እዛ መዳም ቤት እድሜያችሁን ጨርሱ። ሌላ አማራጭ የላችሁም። በግሩፕ ነው ደግሞ የሆነ ነገር የምታደርጉት፣ ሰርፕራይዝ የምታደርጉት አይደለ? ወይኔ ወይኔ ወይኔ! ቅመሞች ግን በዚህ ልክ እንደው በቪዲዮ ደግፏቸው፣ አብሽር በሏቸው፣ ደግፏቸው፣ ችግር የለም ውደጇቸው። ግን በዚህ ልክ አልፋችሁ ቤት እቃ መግዛት፣ ቀለበት፣ ድግስ ምን ቤት ናችሁ እናንተ? አሁን ደግሞ ለሄርሜላና ለአብርሽ ደግሞ ቀለበት ሰርፕራይዝ ታደረጉ ነው። ተው እናንተ ሰው አይደላችሁ። እናንተስ ለመለወጥም አልመጣችሁ። እግዚአብሔር ምስክሬ ነው። ደግሞም አሉ ብልሆች ይወዷቸዋል፣ ያከብሯቸዋል። ግን ከዛ የዘለለ ለራሳቸው ማልኖሩ እንኳን ለነሱ ማለት ነው። እና በነገራችን ላይ ዳኒ እውነት ለመናገር ሩታዬን ለመበቀል ነው። ሩታዬ ያው አንተን ሄርሜላን አብርሽን ጠቅላላችሁን ማለት ነው እናንተን በሙሉ ጨፍልቃ አንድ ታደርጋችኋለች። እግዚአብሔርን እናንተ ጠቅላላችሁን ብትጨፈለቁ ሩታን አታክሉም ለማለት ነው። ሶሪ ጠቅላላችሁን ከዛ የምታራግቡ ዳኒያውን በቀደም ለታ ሩታ ጨርቅን አስጥላ ከቤት አባራለች። ልክ ነግር አደለ ከሜሪ ጋር። አሁን እሷ መበቂያ በእጃ ዙር የማይመስል ነገር ይቅርታን እኮ ተቀብለናል። በዚህ ንክ እኛ በደረስንበት አታድርስ ብለው እኮ አዋረድኩ። እኛ በደረስንበት አትድረስ፣ አስፈላጊ አይደለም፣ አንፈልግም። አስመሳይ ነክ ዳኒ፣ ውርደት፣ አንገት ማቀርቀር፣ በገዛ እጅ ልመና፣ እግዚአብሔርን በገዛ እጅ ልመና። ዳኒ ሩታን ተበቀልኩ ብለው እኮ አዋረዱ። በቃ ይቅርታ ጥሩ ነው። አንተ ከልብ አይደለም አስመሳይ ስለሆንክ በዚህ ልክ መሄድ የለብም። የእኛ ተመልካቾች ከፈለጉ እንዲደረጉም እኮ ይፈልጋሉ። ከፈለጉ በነ ብሩክና በነ አቤል በኩል ያደርጉናል። እንዲያደርጓቸውም እቃም ይገዙላቸዋል። አብሽር ሄርሜላና አብርሽ አብሽር እቃም ጨምሮ ያደርጓቸዋል። ሰርፕራይዝ የምን ቀለበት ብቻ። ቅድም ደግሞ አሚር ያው ሊጋቡ ነው የሰርግ ጥሪ ለሩታ ወረቀት ሊሰጧት ነው እያላን ነበረ። ከጋሪው ምኑ ቀደመ ነው የሚባለው? ፈረሱ ከጋሪው ፈረሱ ቀደመ ነው ወይስ ከፈረሱ ጋሪው ቀደመ አይነት ነገር ጨዋታ። ሲቀጥል ደግሞ አሁን ላይ አብርሽ እንዳለው ከሆነ ፊቱ ራሱ እኮ ደስተኛ አይደለም። አብርሽን እንዳያችሁት እግዚአብሔር ምስክሬን። እኔም ቀለበት ማድረግ ከፈለግኩኝ ጊዜው አሁን አይደለም። ከፈለግንም ደግሞ የሁለታችን ውሳኔ ነው። ብንለያይም ብንጣላም ብንፋቀርም ቀለበት ብናደርግም የሁለታችን ውሳኔ ነው። አሁን ግን ጊዜው አይደለም። ስላሰብክልን መልካም ነገር እናመሰግን። ዳኒ በገዛ እጅ እንተ ውርደታ እግዚአብሔርን ዳኒ አልጫነህ ጌታ። ወንድ ልጅ እንደዚህ አይሽለጠለጥም ከአንዱ አንዱ። እኔ እኮ የሆነ ፍቅር እፍፍ ትሉና በመሀል የሆነ ክፍተት ሲፈጠር ተመልሳችሁ ከልብት በቃ ምንድን ነው የሚባለው ባንዴ ይከረበታሉ። ባለፈው ሜሪ አብርሽን ስታይ ባንዴን የተከረበተችው ወደ አብርሽ ልጁን ስጭስ ከማለት የደረሰችው ትዝ ካላችሁ
አብርሽ ያስመሰለች ሲያስመስሉ ሲችሉበት፣ አሁንም ዳኒ በአንድ የተከርብቶ ሩታን ለመበቀል ሳያችሁ ፍቅራችሁ የጠነከረ ነው። እኛ ብዙ አደረግን፣ እናንተ መለያየት ግን አልቻልንም። ፍቅራችሁ ኧረ እባክህ ፍቅራችሁ የጠነከረ ነው አደለ? አረ ወይኔ ዳኒ ፍቅራችሁ እንዴት ነው የጠነከረው? እባክህ እንደ ብረት ነው እንደተመታ እንጨት እንደዛ ነው የጠነከረው። አቤት ዳኒ በዚህ ልክ ተሽለጥልጠህ አንገትን ደፍተ እነሱ የሚመልሱል መልስ ራሱ ሄርሜላ ራሱ የምትናገረው ንግግር ወሽመጥን ነው የሚቆርጠው። አብርሽ ራሱ ወሽመጥን እየቆረጥ ቢቀርስ ከዚህ በኋላ እንዲህ ስትሽለጠለጥ ይቅርታ አድርጋችሁልኛል እንደዚህ ቅመሞች አንድ ላይ ተደምረው በግሩፕ አንተም ተጨምረ አንተ በከኔም አይጨምርም እባክህ ሞኝን አሉ እንጂ በየመዳን ቤት ቅመሞች አሉ ምስኪኖች የዋሆች እነሱ ያድርጓቸው ሰርፕራይዝ። አሁንማ ሄርሜላና አብርሽ እንዲጋቡም እቃም ይገዛሉ ትንሽ ቆይተው ቀለበት ብቻ አይደለም። እና በነገራችን ላይ የጠቅላላቸው ማለት ነው ሽልጥልጦች ናቸው። እግዚአብሔር ምስክሬን ነው የምላችሁ። ወላ ዳኒ ወላ ብሩክ ምናምን ሩታዬ ብቻ እኮ ነው ጀግና። መሽለጥለጥ አትወድም በቃ ይሄ መከረባበት መገለባበጥ እዛም እፍፍ አትወድም። በቃ ስሬስ ናት ሩታ። እናቴ ትሙት ለዚህ እኮ ነው ቅመሞች ቀብራሪት የኛ ቀብራራ ያሏት እኮ ያለ ምክንያት ይመስላችኋል? መሽለጥለጥ አትወድም። የሀብቴ ልጅ ኧረ ወይ ፍንክች ብለዋል ቅመሞች። ወይ ፍንክች እኮ ናት። እኔ እዚህ ሚዲያ ላይ እንደው እንደነ አብርሽ እንደዚህ እንደ አብርሽ ዙሪያ ያሉ እነ አቤል እነ ብሩክ እነ ዳኒ እንደው በስሙ ደግሞ ሜሪ ትሻላለች። ዳኒ ሽልጥልጥ አጨብጫቢ አቃጣሪ ሽቋላጭ ሩታን አናዳለሁ ብለህ እኮ ራስ አንገትን ደፋ፣ ራስ አንገትን አቀረቀርክ። በዚህ ልክ ሼም ያዘክ እየጠሩ የግድ ይቅርታ እየጠሩ ይቅርታ። ኧረ ዳኒ ከወንድ ልጅ አይጠበቅም መሽለጥለጥ። እግዚአብሔር ምስክሬ ነው። ወንድ ልጅ ላይ እንዴት ያስጠላል። ወንድ ልጅ ጀነን ኮራሲ ነው ለሚያደርገው ነገርም ለሚወስነው ውሳኔም ጀንተል ብሎ ሲወስን ቀብረር ሲል ምንድን ነው እንደ ሴት ልጅ መሽለጥለጥ? ሩታ እንደዛ አባረችን ብለህ ሩታን መበቃል። አሁን ሩታን ቪዲዮ አይታት እናደዳልሽ ብለህ ነው? የሀብቴ ልጅ አይመስላትም፣ አይሞቃትም፣ አይበርዳትም። እግዚአብሔር ምስክሬ ሩታ ረ በስማ ማደነም ቀለበት አብርሽ ላይ ጀርባው ላይ እንኳን እንኮኮ አርጎ ሄርሜላን ቢዞር ምንም አይመስላትም። ምክንያቱም እዛ ጋር ብዙ ነገሯን የሚያስረሳት ልጅ አላት። በቂዋ ነው ምንድን ነው ዘንጥ ብላ ትኖራለች። ሩታ ሀብቴ እንደሆነች ማናችሁንም እንድትደግፏትም አትፈልግ። የእናንተ ትብብርም ከዚህ በኋላ አያስፈልጋትም። የእውነቴ ነው። ሩታማ ከዚህ በኋላ ዳኔንና ሜሪን ወደ ህይወቷ ካመጣች እውነት ሞታለች። እግዚአብሔር ምስክር። እንደዚህ አይነት ወላዋይ ሰው አያስፈልግም። እዛም የሚል ሰው አያስፈልግም። በቃ ወሳኝ ሰው በቃ ኮስተር ብላ ስብስብ የታለች? ይኸው ከምር የለችም። በቃ እናንተ ተሽለጥለጡ። እዛ ጋር መሽለጥለጥ፣ እዛ ጋር መሽለጥለጥ፣ እዛ ጋር መለመን፣ እዛ ጋር መለመን። እዛ ጋር ደግሞ የመዳም ቅመሞች ቀለበት ሳይቀር እቃም ሳይቀር ነው ገዝተዋሉ ሄርሜላና አብርሽ እንዲጋቡላቸው የፈለግ እናንተ። እኔ እንደው አንዳንዴ እንደው አሁን እናንተ እቃ ገዝታችሁ ቀለበት ገዝታችሁ ያጋባችሁ ትዳር አሁን ትዳር ነው የሚሆነው? በልመና ነው? በእርዳታ ነው? በእርግጥ አይጠሉም። አብርሽና ሄርሜላውን እቃ ገዝታችሁ ቀለበት ገዝታችሁ ብታጋባቸው ምንም አይጠሉም። ይቀበላሉ። አሁንም እኮ ፍላጎት አላቸው እኮ በዳኒ በኩል ተባለ እንጂ ፍላጎት አላቸው። ብታረጓቸው ደስ ይላቸዋል። ግን ቅመሞች እንቁ እዛ ያንንም ስትድሩ እድሜያችሁን አትጨርሱ። ሞኛችሁ ነው። እነሱም የሚያሸበርቁበትና እዛ ደግሞ ቫኬሽንም እንዲወጡ ጭምር ነው አሉ የተስማሙት ቅመሞች በግሩፕ ደግሞ ከአሜሪካ ጭምር ይላል። እኔ ቀዳዳ ዳኒ ስትቀደድ እንኳን ትንሽ ጠበባት አደርገውም። በዚህ ልክ መተርተር ምንድን ነው? ሰው ስራቶ ለሄርሜላና ለአብርሽ አሁን ቫኬሽን ጭምር እንዲዝናኑ ቀለበት እንዲያስሩ በግሩፕ በአንተ በኩል አዋጥተው ላኩ አይደል? አወሩበት በግሩፕ። በእርግጥ የመዳም ቅመሞች አንዳንዶች ያደርጋሉ አይባልም፣ ያደርጋሉ። እነሱ አይናቸውን ጨፍነው ነው የሚሄዱት። እናቴ የሚደግፉትም